አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በተመልካቼ ጥያቄ መሰረት ሰሊጥ፣ ተልባና ቺያሲድ የትኛው ለጤናችን የተሻለ ነው የሚል ጥያቄ ቀርቦልኛል ማለት ነው። ስለዚህ ስለ እነዚህ ዘሮች ወይም ደግሞ ሲድስ በደንብ የምነግራችሁ ይሆናል ማለት ነው። የተሻለውን ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ ዘሮች ወይም ደግሞ ሲድስ የምንላቸው ማለትም ሰሊጥ፣ ቺያሲድና ተልባ ሁሉም እጅግ በጣም ኃይለኛ ናቸው። ለጤናችን በጣም ጠቃሚ ናቸው። ነገር ግን እኩል አይደሉም። እናም ለተለያዩ ዓላማዎች ያገለግላሉ ማለት ነው። ታዲያ ማወቅ ያለባችሁ ጥያቄ ምንድን ነው? የትኛው የተሻለ ጤናችንን ይጠቅማል የሚል ጥያቄ ሳይሆን መጠየቅ ያለባችሁ ብሎ መጠየቅ የተሻለው ምንድን ነው? ብልጥ ጥያቄ የሚሆነው ለየትኛው ግብ የተሻለው የቱ ነው ብላችሁ ብትጠይቁ መልካም ነበር። ምክንያቱም እነዚህ ሶስቱም ሲድስ ወይም ደግሞ ዘሮች እጅግ በጣም ከፍተኛ የሆነ የጤና ጥቅምን ስለሚሰጡ ሁሉም ለጤናችን እጅግ በጣም ዘርፈ ብዙ ጥቅም አላቸው ማለት ነው። ነገር ግን አንዱ ለአንዱ አካላችን የሚሰጠው ጥቅም ከአንዱ ከፍ ሊል እንደሚችል ማወቅ ያስፈልጋል። በዝርዝር እንመልከት። እንግዲህ እስቲ ሰሊጥ ማዕድናቶችን ይይዛል፣ ካልሲየም እና ማግኒዥየምን። እነዚህ ደግሞ አጥንቶቻችንን ያጠናክራሉ፣ ሆርሞኖቻችንንም ይደግፋሉ። ቺያሲድ ደግሞ ፋይበርና ኦሜጋ ስሪን ይይዛል፣ የምግብ መፈጨትን ይደግፋል፣ የሰውነት ክብደት መቀነስንም ይደግፋል። ተልባ ደግሞ ኦሜጋ ስሪ እና ሊግናንስን ይይዛል፣ ልባችንን ይጠብቃል፣ የኮሌስትሮል መጠንንም ይቀንሳል። ታዲያ እንዴት ማወዳደር እንችላለን? ለተለያዩ ግብ እና ዓላማ እናወዳድራቸው። አንደኛ፣ ለአጥንት ጥንካሬ የትኛው ይበልጣል ካላችሁ አሸናፊው ሰሊጥ ነው። ሰሊጥ በካልሲየም እጅግ የበለጸገ ነው፣ በማግኒዥየም ከፍተኛ ነው፣ ዚንክንም ይዟል። ለአጥንት ጥገና አስፈላጊም የሆነ ነው። ዚንክ ጥሩ የማዕድን ሚዛንንም ይጠብቃል። ቺያሲድም ካልሲየምን ይዟል። ነገር ግን ሰሊጥ በተለምዶ በአንድ የሾርባ ማንኪያ ውስጥ የበለጠ ካልሲየምን ይይዛል። ተልባ ደግሞ በተለየ ሁኔታ በካልሲየም የበለጸገ አይደለም። ስለዚህ ግባችሁ ወይም ደግሞ ዓላማችሁ የአጥንት መሳሳትን መከላከል፣ ደካማ አጥንቶችን መደገፍ፣ የመገጣጠሚያ ድጋፍ፣ ከማረጥ በኋላ ለአጥንት ጤና ከሆነ ሰሊጥ ምርጡ ምርጫ ነው። ሁለተኛ ደግሞ ለልብ ጤና እናም ለኮሌስትሮል ተልባ አሸናፊ ነው። ተልባ በኤኤልኤ ኦሜጋ ስሪ ፋቲ አሲድ የበለጸገ ነው። ሊግናንስንም ይዟል። ኃይለኛ አንቲኦክሲዳንቶች ሲሆኑ በጣም በከፍተኛ መጠን ይይዛል። ጥቅሞቹም የኤልዲኤል ኮሌስትሮልን ይቀንሳል፣ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል፣ የደም ቧንቧ የመተጣጠፍ ችሎታንም ይደግፋል። ቺያሲድም ኦሜጋ ስሪን ይዟል። ነገር ግን ተልባ ብዙ ጊዜ ከፍተኛ መጠን አለው። ሰሊጥም ለልብ ጤና ይረዳል። ነገር ግን ከኦሜጋ ስሪ ይልቅ በማዕድናት የበለጠ ጠንካራ ነው። ስለዚህ ትኩረታችሁ ከፍተኛ ኮሌስትሮልን፣ የወፈረ ደምንና የደም ቧንቧ ጥበቃ ከሆነ ተልባ ምርጥ ምርጫ ነው። ሶስተኛ ለድርቀት እናም ለጨጓራና ለአንጀት ጤና ነው። ለዚህ ደግሞ አሸናፊው ቺያሲድ ነው። ቺያሲድ ውሃን በመምጠጥ ጄልን ይሰራል። ያ ጄል ሰገራን ያለሰልሳል፣ ጥሩ የአንጀት ባክቴሪያዎችን ይመግባል፣ የአንጀት እንቅስቃሴንም ያሻሽላል። ተልባም ለድርቀት ይረዳል፣ ነገር ግን መፈጨት አለበት። ሰሊጥ ፋይበርን ይይዛል፣ ነገር ግን ሰገራን ለማለስለስ ያን ያክል እንደ ቺያሲድ ኃይለኛ አይደለም። በእነዚህ ከተቸገራችሁ ጠንካራ ሰገራ፣ የሆድ መነፋት፣ ያልተስተካከለ የአንጀት እንቅስቃሴ ካላችሁ ቺያሲድ ምርጡ አማራጭ ነው። አራተኛ ለክብደት መቀነስና ለሆድ ስብ ነው። ለዚህ ደግሞ አሸናፊው
ቺያ ሲድ ነው፣ በትንሹ ማለት ነው። ቺያ ሲድ በሆዳችን ውስጥ ይሰፋል፣ የጥጋብ ስሜትንም ይጨምራል፣ ረሃብንም ይቀንሳል፣ የደም ስኳርን ያረጋጋል። ተልባም ግን ለደም ስኳር ይረዳል። ሰሊጥ ግን በካሎሪው ጥቅጥቅ ያለ ነው፣ እናም እንደ ቺያ ሲድ አይሰፋም። ስለዚህ ለረሃብ ቁጥጥር ቺያ ሲድ ያሸንፋል ወይም ደግሞ የበለጠ ውጤታማ ነው። አምስተኛ ለሆርሞን ሚዛን ነው፣ በተለይ ለሴቶች። ለዚህ ዓላማ ደግሞ አሸናፊው ተልባ ነው። ተልባ በሊግናንስ የበለጸገ ነው። ሊግናንስ ደግሞ እንደ ፋይቶ ኤስትሮጅንስ ይሰራሉ። የኤስትሮጅን መጠንን ለማመጣጠን ይረዳሉ። የማረጥ ምልክቶችንም ሊቀንሱ ይችላሉ። ሰሊጥም ሊግናንስ አለው፣ ነገር ግን ተልባ ይበልጣል። ለፕሪ ሚኒስትራል ሲንድረም ማለትም ከወር አበባ በፊት ለሚመጣ ህመም፣ ለማረጥ እናም ለሆርሞን መዛባት ተልባ በጣም ጠንካራ ነው። ስድስተኛ ለተሻለ እንቅልፍናም ለጡንቻ መዝናናት ነው። ለዚህ ዓላማ ሰሊጥ አሸናፊ ነው። ሰሊጥ ማግኒዥየም እና ካልሲየምን ይዟል። እነዚህ ማዕድናት ደግሞ ጡንቻዎችን ያዝናናሉ፣ ሜላቶኒንን ይደግፋሉ፣ የምሽት ቁርጥማትንም ይቀንሳሉ። ቺያ ሲድ እና ተልባም ማግኒዥየም አላቸው፣ ነገር ግን ሰሊጥ በማዕድን የበለጠ ጥቅጥቅ ያለ ነው። ሌሊት ቁርጥማትና ለእንቅልፍ ችግር ሰሊጥ የተሻለ ነው። ሰባተኛ ለአንጎል እናም ለጸረ ብግነት ለአንቲ ኢንፍላማቶሪ ጥበቃ ነው። አሸናፊው ተልባ ነው። በኦሜጋ ስሪ ከፍተኛ ይዘት አለው ተልባ። ኦሜጋ ስሪ ደግሞ የአንጎል ብግነትን ይቀንሳል፣ ትውስታን ይደግፋል፣ የነርቭ ጤናንም ይደግፋል። ቺያ ሲድም ኦሜጋ ስሪን ይዟል። ሰሊጥ አንቲኦክሲዳንቶች አሉት፣ ነገር ግን ዝቅተኛ ኦሜጋ ስሪ አለው። ለዚህ ዓላማ ተልባ አሸናፊ ነው። ስምንተኛ መምጠጥ ወይም ደግሞ አብዞርሽንስ የምንለው ነው በጣም አስፈላጊው። እንዴት እንደምትመገቧቸው ከየትኛው እንደምትመርጡ የበለጠ አስፈላጊ ነው። ተልባን ስትመገቡ መፈጨት አለበት። ሙሉ ተልባ ሳይፈጭ ያልፋል። ሰሊጥ ደግሞ በደንብ መታኘክ አለበት ወይም ደግሞ መፈጨት አለበት ስትመገቡ። ቺያ ሲድ ደግሞ በውሃ ውስጥ ለ30 ደቂቃ ተዘፍዝፎ መብላት ይቻላል፣ ጄል ከፈጠረ በኋላ ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ። እነዚህን ታዲያ ሙሉ ዘሮቹን ከዋጣችሁ ጥቅሞቹን ታጣላችሁ። በደንብ እንዲዋሃዱ ተልባ መፈጨት አለበት። ሰሊጥ በደንብ መታኘክ ወይም እሱም መፈጨት አለበት። ቺያ ሲድ ደግሞ በደንብ ለ30 ደቂቃ በውሃ ውስጥ መዘፍዘፍ ይኖርበታል ማለት ነው። ታዲያ በአንድ የሾርባ ማንኪያ ሁሉም በካሎሪ ጥቅጥቅ ያሉ ናቸው። ሰሊጥ በአንድ የሾርባ ማንኪያ ከ50 እስከ 55 ካሎሪ፣ ቺያ ሲድ 60 ካሎሪ እናም ተልባ 55 ካሎሪን ይሰጠናል። እነዚህ ጤናማ ቅባቶች ናቸው፣ ነገር ግን የመጠን ቁጥጥር አስፈላጊ ነው። በልኩ ልትጠቀሙ ይገባል ማለት ነው። ታዲያ የትኛው ይሻላል ከሆነ አሁንም ጥያቄያችሁ ትክክለኛና ቀላል መልሱ ለአጥንት ጥበቃ ከሆነ ሰሊጥ ይበልጥ የተሻለ ነው። ለድርቀት ከሆነ ቺያ ሲድ ይበልጥ የተሻለ ነው። ለልብና ለኮሌስትሮል ድጋፍ ከሆነ ተልባ ይበልጥ የተሻለ ነው። ለሆርሞን ቁጥጥር ከሆነ ተልባ ይበልጥ የተሻለ ነው። ለእንቅልፍ ድጋፍ ከሆነ ሰሊጥ ይበልጥ የተሻለ ነው። ለክብደት ቁጥጥር ከሆነ ቺያ ሲድ ይበልጥ የተሻለ ነው። ነገር ግን ብቸኛው የትኛው ነው ካላችሁ ብቸኛ የሆነ ምርጥ የለም። ለእነዚህ ለሁሉም ዓላማ ሁሉንም መጠቀም ትችላላችሁ። እኔ ያወዳደርኩት በንጥረ ነገሮቻቸው የትኛው የተሻለ ነው እንጂ ሁሉም ለሁሉም ዓላማ ይጠቅማሉ፣ ጥቅምም አላቸው። ነገር ግን እንደ ግባችሁ አንዱ ከአንዱ ይበልጥ ጥቅምን ሊሰጣችሁ ይችላል እንጂ ሁሉም በጣም ጠቃሚ ናችሁ። ታዲያ አንዱን ብቻ ከመምረጥ ይልቅ ተለዋዋጭ ማድረግ ትችላላችሁ። ጠዋት ላይ ተልባን መጠቀም ለልብና ለሆርሞን ድጋፍ፣ ከሰዓት ላይ ደግሞ ቺያ ሲድን መጠቀም ለምግብ መፈጨት፣ ማታ ላይ ደግሞ ሰሊጥን መጠቀም ለአጥንትና ለእንቅልፍ ማለት ነው። ወይም ደግሞ ከፈለጋችሁ የሶስቱንም ጥቂት መጠንን በመቀላቀል እያንዳንዳቸውን አንድ የሻይ ማንኪያን በመቀላቀል መጠቀም ትችላላችሁ።
እንደዛ ካደረጋችሁ ኦሜጋ ስሪን፣ ፋይበርን፣ ካልሲየምን፣ ማግኒዥየምንና አንቲኦክሲዳንቶችን ይሰጠናል ማለት ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የኩላሊት ጠጠር ካለባችሁ በሰሊጥ ውስጥ ከፍተኛ ኦክሳሌቶች ስላሉ ጥንቃቄ አድርጉ። በልኩ መሆን አለበት ስትጠቀሙ። የታይሮይድ ችግር ካለባችሁ በጣም ከፍተኛ መጠን ያለው ተልባ ጣልቃ ሊገባ ስለሚችል ስትጠቀሙ አራርቃችሁ፣ በተለይ መድኃኒትን የምትወስዱ ከሆነ አራርቃችሁ መሆን አለበት። ወይም ደግሞ በልኩ የምግብ መፈጨት ሴንሲቲቪቲ ካለባችሁም ጥንቃቄ አድርጉ። ጠቅላላ አወሳሰዳችሁን በቀን ከ1 እስከ 2 የሾርባ ማንኪያ አካባቢ አድርጉት፣ ተቀላቅሎ ማለት ነው። እንደነዚህ አይነት ችግር ካለባችሁ ማለት ነው። ታዲያ እድሜያችሁ ከ40 ዓመት በላይ ከሆነ እናም ከፍተኛ የሆነ የረጅም ጊዜ ጥበቃን ከፈለጋችሁ ለልብ ጤንነት ተልባን ተጠቀሙ፣ ለአጥንት ጤንነት ሰሊጥን ተጠቀሙ፣ ለምግብ መፈጨት ቺያሲድን ተጠቀሙ። አንድ ላይ ሲሆኑ ለብቻቸው ከሚሆኑት በላይ ጠንካራ የሆነ ጥቅምን ይሰጣሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ